ላሽ ምግብሽን ልልሽ ዶሮ ግማሽ ዶሮ ነጭ ሽንኩርትና ዝንጅብል አድርጌ ዳስ ውስጥ ነው የከተትኩት። ደበደብሽው? yes ከጎን ብሮኮሊ እና አረንጓዴ ቃሪያ እሱንም ምድጃ ውስጥ ነው ያደረኩት። ዶሮውን ከበላ በኋላ እሱን በላ። በቃ ኳስ ያክል ዶሮ ነው የበላሽው? ያው ግማሽም ማለት ነው። yes ትክክል እኮ ነሽ። በቃ ዛት ዚት እኮ ኦኬ ጠግበሽ በላሽ። እንግዲህ ረሃብ የሚባል የለ፣ ድካም የለ። ከጎን ያደረግሽው አትክልት በጣም ብዙ መሆን አለበት ረሃብ ስሜት እንዳይሰማሽ። ገፋ አድርገሽ ደግሞ ማታ አካባቢ ላይ የተራረፈ ዶሮ ካለ ራሱ ነው መደብደብ። ከምንም ደግሞ ሌላ ነገር እነዚህ ኳሊቲ ፕሮቲን የምንላቸውን ከቬጅቴብል ጋር ውሰጂ። እውነት ለመናገር ቀሪ ህይወትሽ በጣም ብሩህ ነው። እንጆይ አድርጊ። ግን አሁን ትንሽ ቦርጭ አለኝ። ያን ኪሎ ስንት መሆን አለብኝ? 56 ቁመትሽ ስንት ነው? ሜትር ከ55 በቃ 50 ድረስ ቆንጆ ነው። 51 ድረስ ቆንጆ ነው። ኦኬ 6 አጠፋታለሁ። ትልቁ ነገር ሁለት ነገር ልጨምርልሽ። እሺ ቅድም ያልሽውን ለምሳሌ ቺክኑን ቆዳ ታነሻለሽ፣ ምንም ጥያቄ የለውም። ስታበሲ ዘይት እንግዲህ ሁልጊዜ የምናወራው ነው የለውም። ቆዳም ዘይት ብቻ ነው አላረገው። በቃ ያ እስከሆነ ድረስ ከጎን ያለው አትክልት በቂ እስካረክሽ ድረስ የሚቀረው ሰውነትሽን መገንባት ነው። ኤክሰርሳይዝ ሌቭልሽን ከፍ አድርጊ። አዎ ቤት ውስጥ ነው ያው ቁጭ ብድግ። ከዚህ በፊት እንደዚህ ወድቄ አሁን ጉልበቴን ትንሽ ይሰማኛል። ወደ ሌላ ነገር አይሄድም አይደል? ወዴት ይሄዳል? ወዴትም አይሄድም። ኤክሰርሳይሱን ጨምሪ ይዛላል። ዋና ቁልፉ ነገር ቺክን ብረስቱን ብዙ መብላትሽ አይደለም የሚያወፍረው። እሱም ብዙ ስትበይ ከሱ ጋር የሚገባው ዘይት ካለ ገባሽ አይደለ? ያ ነው በቃ ስጋው አይደለም የሚያወፍረው፣ ቀይ ስጋ አይደለም የሚያወፍረው ብዙ መብላት። እሱን ስትበይ ስጋው ፋት ካለው፣ ስጋውን ስናበስል ዘይት ቅቤ ካለው እነሱ ናቸው ሞር ፋትሽ ላይ ፋት የሚጨምሩት። ይሄን ጎመን ስታዘጋጁ፣ አትክልት ስታዘጋጁ ብዙ ፋት የምታደርጉ ከሆነ ኦሊቭ ከላይ ጤናማ ነው በሚል ዘይቱን የምታበዙ ከሆነ yes ምንም ጥያቄ የለውም፣ ዌት ጌን ይመጣል። ለነገሩ ሁሉም የሚሰራቸው ላይ ግን ባዶ ነው። በቃ በሽንኩርት በነጭ ሽንኩርት በውሃ ነው ሁሉም። ጎመንም በዛ ድረስ አትይጂ። ምግብ ካልወደድሽ አይሆንም። ገባሽ? ምግቡን ጣዕም አምጪው። ዘይት ዜሮ ማድረግ ሳይሆን መጥበሻ እንዳይዝ ያክል ቀባ አድርጊ፣ ስፓይስ አድርጊ። ምግብሽን ካልወደድሽስ ምግብ መስራት ትችያለሽ እኮ ስፓይሲ። ገባሽ? በተለያየ ቅመም የምግብሽን ጣዕም እንጂ ውሃ የሚል ምግብ ማንም እንዲበላ አንመክርም። ቢኮዝ ይሄ ቀሪ ዘመንሽን እኮ የምትመገቢው ምግብ ነው። ልትወጂው ይገባሽ። እኔ በጣም ነው የምወደው። ማለቴ ቃሪያ ጨምራለሁ፣ በርበሬ፣ ሚጥሚጣ ምናምን አደርጋለሁ። ግን እንደዚህ ዘይት ለእኔ ደስተኛ ነው። ደስተኛ ሆኜ ነው የምበላው ማለት ነው እንጂ እሱማ ልክ ነው። ኩዌት ነው ያለሽው? ኩዌት ነው ያለሁት። ዜናባን ታውቂያታለሽ? አይ ዶክተር እንደዚህ ከሰው ጋር ብዙ አይኖርም። ግድ የለሽም። ከነ ቤተሰቦች ተባረክ፣ ረጅም እድሜ። አሜን አሜን። ታንክ ዩ። ዋው ለእኔ እንድኖር ያረከኝ ከኔ ደግሞ ለአንተ ይስጥክ፣ ለልጆችህ ነው። ዋው 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 ለዛብኛል። እግዚአብሔር ያክብረልኝ። ቻው ለሁላችሁ ጤናችሁ ይስጥ። እጅግ አመሰግናለሁ። ዩዘር 107 ያንተ ተራ ነው። ሰላም ዶክተር፣ እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ናችሁ? አንድ ጊዜ ቆይ። ዜናባን የሻምፒዮንስ አባላት ዜናባን ከዚች ልጅ ጋር ከገባችው ልጅ ጋር ከቀበጧ ጋር አገናኘዋቸው። አንድ ነገር ነው የሚኖሩት ኩዌት። ልምድ ሼር ይደራረጋሉና ዜናባን ቅድም አይቻታለሁ። ዜናባን አገናኘዋት። አመሰግናለሁ። ግቢ። ዩዘር 107 አንቺ ጊዜ ነው። እሺ ዶክተር፣ እድሜ 29 ነው።
የ29 ዓመቷ ልጅ ላይፍ ላይ ነበርሽ? ቅድም ነበርሽ አይደለ? ስናወራ ቀበጧቃ። አዎ ነበርኩ። ነገር እንደሚቻል ገብቶሻል አይደል? አዎ እመኚኝ፣ ከዚህ ሰዓት በኋላ ህይወትሽ አንድ አይሆንም። ሁሉ ነገርሽ እንደው የመጣሽበት ኬዝ ምንም ይሁን ምን የሆነ ነገር ደስቶቻለሽ። ታምኛለሽ እንደሱ? አምናለሁ፣ በደንብ አምናለሁ። ምንም የሚባክን ጊዜ የለም። በዛውም እድለኛ ነሽ አንቺ። ገና በልጅነትሽ ነው እንግዲህ ራይት መንገድ ልትማሪ የመጣሽው። እመኚኝ መልካም ይሆናሉ። እድሜሽ 29 ነው። ስንት ነው? ቁመቴ ሜትር ከ58 ነው። 58 ኪሎሽ 53 አካባቢ ቢሆን ቆንጆ ነው። ስንት ኪሎ ነሽ? ኪሎዬ ከ4 ወር በፊት 83 ነበርኩኝ። ዋው 30 ኪሎ ፋት ነበረሽ። አሁን ስንት ሆነ? አሁን 65 66 ነኝ። ጎበዝ ልጅ። ስቲል እንግዲህ 10 ኪሎ አካባቢ ፋት አለ። ልክ ነው። 20 ኪሎ ፋት እንዴት ተገላገልሽ? እንደው በትክክለኛ መንገድ ነው የመጣሽው ወይስ በገባሽ ልክ ሮንግ መንገድ ሞክረሽ ተጎዳሽ? ያው ለኔ የመሰለኝን ትክክል ይሆናል ብዬ አደረኩት። ያው ኬቶ ዳይት ምናምን የሚባል ነገር ተጠቅሜ ነው። ኬቶ ዳይት ሞቶ ሰሞኑን ቀብር ላይ ነበርኩ። ያስቀጥሉ መጣው ሳውራ ሰምተሻል? ጊዜ ልክ ነው። ቬጂቴሪያን ዳይት፣ ኪቶ፣ ፔሊዮ፣ ካርኒቨር አይዶል ላይ ምግብ ስም ሊኖሩ አይገባም። ምግብ ለሰው ያስፈልገውን ነገር በበቂ ሁኔታ የሚያቀርብ ነገር በቃ ገባሽ? እንደሱ ነው የሚያስበውና ደስ ብሎኛል ስለመጣሽ። ኪቶ ዳይት ምንድን ነው? እንደው በአንቺ ኪቶ ዳይት እንዴት ነበር የምትመገቢው የነበረ? ቁርስ ምሳ እራትሽ ምን ይመስል ነበር? ሰዎች እንደው እንዲያውቁ። አክቹአሊ እኔ ኬቶ ዊዝ ኢንተርሚቴንት አርጌ ነበር የምጠቀመው ማለት ነው። ምን ነበር የምታደርገው? በቀን አንዴ ነው የምበላው። በቀን አንዴ ስበላ ሃይ ፋት ምግቦችን ነበር የምጠቀመው። ማለት ለምሳሌ አሁን ምሳሽ ምን ይመስል ነበር? በዛ በቀን አንዴ ስትመገቢ የአንድ ቀን ምግብን አይንሽን ጨፍነሽ አስተውሰሽ እስቲ እንየው። ዙም አርጊና ቡና በቅቤ እጠጣለሁ መጀመሪያ። ከዛ በኋላ ቡለት yes እሱ ነበር ባይዘ እንደው ሌላ ጊዜ እናወራለን። አቤት ዊሰፈርድ እኮ እዚች ጋር ከመድረሳችን በፊት ብዙ ስቃይ እኮ እኛ ወስደነው ነው የመጣነውና ምን ተማረክ ታውቂያለሽ? ስጋ ስገዛ ጮማውን ነበር የምገዛው። ያ እንደዛ ማራ ሃይ ፋት ገዛና ይሄ ቅቤ የለም የገበታ ቅቤ ኦልሞስት ግማሹን ነበር የምጨምረው ሳበስል ስቴክ። ቡና ላይ ቅቤ፣ ሳላድ ላይ አቮካዶ ዘይት ምን ኦሊቭ ኦይሉን እንደ ውሃ ነበር ማዘንበው ግማሽ ያክል። በቃ እኔ ነኝ ይሄ ማለት። ይኸውልሽ የመጀመሪያ በቃ ጀስት 10 ኪሎ አካባቢ ሉዝ አደረግኩኝ። ይሄ እኮ ዛሬ 5 ዓመት በፊት ሆኖ ነው የምነግርሽ። በጣም ደስ የሚል ኤነርጂ ነበረኝ። ሙዴ ቆንጆ ፐርፌክት። ከዚያስ ወይቱ መጣና ቆመ። ስቶፕ አደረገ። በቃ ዶክተር እሱም ተቸግሬ ነው የመጣሁትና ደግሞ ህመምም አጋጠመኝ። መጣ ቆመ። ከዚያስ ወደ እየሰፋ ቦርጭ እየሰፋ መጣ። ዳቦም ያለው እንጀራ ያለው ምንድነው ቦርጭ የሚጨምረው? እንደገና ሌላ ሪዲንግ ውስጥ ሌላ ሪሰርች ውስጥ መግባት ነበርና ዋው። ከዚያስ ቡና ላይ በቅቤ ትጠጪ ነበር? ሌላስ ምን ነበር የምታደርጊው? ከዛ ክትፎ ወይ ደግሞ እንቁላል። አብዛኛው ጊዜ ግን ክትፎና አይብ ያደርግና እሱን እበላለሁ። ቡና በቅቤ እጠጣለሁ። ከዛ እንደዛ ነው በቃ። እንቁላል ክትፎ ላይ ደግሞ ቅቤ እንደ ጉድ ሰረለ። እንደ ጉድ አደርጋለሁ። ያው እንትን ይሄ እንደውም ፋይበር ምግቦችን ማለት ከጎን የምናደርጋቸውን አትክልት ምናምን ብዙም አልጠቀመው። ከዛ ግን ዶክተር ምን አደረኩኝ? እንዲህ እየሰማሁ ስመጣ አንተንም እከታተላለሁና ፕሮቲንን ፕራዮሪታይዝ ማድረግ እንዳለብኝ ማሰብ ጀመርኩና ከዛ ያው ስጋ ብቻ ደግሞ ለማድረግ ሞከርኩኝ። ዶሮ ብቻ ስጋ ብቻ ምናምን ለማድረግ ሞከርኩኝ ማለት ነው። ግን ስቲል እንትን አላለልኝም። ብዙ አልቀጠልኩበትም በሱ ኦልሞስት ኬቶ ላይ ነበርኩ ይባል ይሻላል። ያው 14 15 ኪሎ ሉዝ አረኩኝ። አሁን ግን
አንደኛ እግሬን በጣም ያመኛል። እግሬ በጣም ያብጣል። 3-4 አመት ሆነኝ እንደዚህ ከሆነ እንትን አግብቻለሁ እና ልጅ ብዙ ጊዜ ሞክሬያለሁ ግን አልሆነልኝም እና ሁለት ልጅ የለም። አዎ ልጅ የለም። አይዞሽ የሚሰጠው እግዚአብሔር ነው። እና ደግሞ ትንሽዬ የምናውቃት እንዲህ ፖሊሲስቲክ ኦቫሪ ምናምን እንግዲህ ከውፍረት ጋር የሚያያዝ ሰምተሻል ብዬ አስባለሁ። 30 ኪሎ ፋት ካለሽ ምንም ጥያቄ የለውም በፖሊሲስቲክ ኦቫሪ የመያዝ እድልሽ ጣሪያ ይነካ ነው። ፔሪየድ ይዛባ ነበር? አዎ ከዛ በኋላ ይሄን ዳይት ጀምሬ ትንሽ 4 ወር 5 ወር ከቆየው በኋላ ተስተካከለ እንጂ በጣም ብዙ ይፈሰኛል። ፔሪየድ ይዛባልና ስመረመር ያው እጢ እንደሚያሳይ ነገረኝ ዶክተሩ። ከ4 ሳምንት ከ5 ሳምንት በፊት ተመርምሬ ነበር። እጢ ነው ፖሊሲስቲክ ኦቫሪ እጢ አይደለም። ያው ሁለቱም ማህፀኖችሽ ላይ ልክ እንዴት ብዬ ልንገርሽ ውሃ የቋጠሩ የሚመስሉ ትናንሽ ነገሮች ሲስት ብዙ ሲስት ማለት ነው። ብዙ ውሃ የቋጠሩ ሲስቶች ሁለቱም ኦቫሪ ላይ ይኖራል። የኦቫሪ ስትሮማ መሀሉ ከፍ ያለ ይሆናል እና በአልትራሳውንድ ዲያግኖስ ማድረግ ይቻላል። ኤኒዌይ ፔሪየድ የሚዛባ በተለይ የሚያሳልፍ ከሆነ ሞስት ላይክሊ ፖሊሲስቲክ ኦቫሪ ነው። በአንቺ እድሜ ኮመን ነው። በአንቺ እድሜ የምትበሏቸው ምግቦች ይታወቃሉ። ምንም ብይ ምን ግን ሰውነትሽ ራሱ ግልጽ ነው። 30 ኪሎ ትርፍ ፋት ነበረሽ። 30 ኪሎ ፋት ያለ ከፍተኛ ካርቦሃይድሬት እና ያለ ከፍተኛ ፋት አይመጣም። which means ከፍተኛ እንጀራ በወጥ ነበር የምትበይው። ወጣችን ከፍተኛ ዘይት አለው፣ ከፍተኛ ፋት አለው። እንጀራችን ከፍተኛ ካርብ አለው። ሁለቱ ኮምባይን ሲያደርጉ ደግሞ ያን ሁሉ ኪሎ ፋት ዴቨሎፕ አደረግሽ። ያ ኢንሱሊን ሬዚስታንስ ነው። ኢንሱሊን ሬዚስታንስ ካለ ሞር የወንድ ሆርሞኖችን ነው የምታመርቺው። የወንድ ሆርሞኖችን የምታመርቺ ከሆነ ፔሪየድሽ ወሩን ጠብቆ አይመጣም። ያ ደግሞ እንዳልኩሽ ፖሊሲስቲክ ኦቫሪ ነው። ፔሪየድሽ ተስተካከለ ወይ? አሁን ወሩን ጠብቆ እየመጣ ነው? ኖርማሊ አያሳልፍም፣ እየቀደመ ነበር የሚመጣብኝ። የኔ ችግሩ ነበር የሚለው አሁን እየተስተካከለ ነው። አሁን ዶክተሩ ሲስት ያሳያል 2.4 ነው አለኝ። መጠኑ ትንሽ ነው ሲስት አንለውም አለኝ። ግን ያዘልኝ ምንድነው ምን ላይ ነበርሽ? ምን አይነት ዳይት? ሁሉንም ኤዋንሲን ሄሞግሎቢንን ምናምን የ3 ወር ሁሉም ቼክ አድርጎኛል እና ጥሩ ነው ኖርማል ነው አለኝ። የስኳር በሽተኛ ልጅ ነኝ እኔ፣ እናቴም አባቴም ስኳር በሽተኞች ናቸው። በዛ ላይ ውፍረትም ስጋለጥ ያው ምፈራው ነገር ነበር ማለት ነው። እና ለዛም ነው እንደዚህ አመጋገቤን ሲሪየስ ለማድረግ የሞከርኩት ባለኝ ትንሽ እውቀት ማለት ነውና ይሄ ነገር ስሰማ እግር ማበጡ ደግሞ ምናምን ይባስ ስትረስፉል እያደረገኝ መጣ። ኢቨን እዚህ ዳይት ላይም ሆኜ እግር ማበጡ ብዙ አልቀነሰም፣ ስቲል እግሬ ያብጣል። እሱንም ምርመራ አደረኩኝ። ኩላሊትሽ ንጹህ ነው፣ ቫይታሚን ዲ እጥረት ሊሆን ይችላል እና ሰውነት እንደዚህ አይነት ስትረስ ላይ ሲሆን አመጋገብ ሲቀየር ምን ሲል ሊያጋጥም የሚችል ነገር ነው ብሎ ምንም ሕክምና ላዘልኝም ለጢውም ለግሬም ማለት ነው የሚሞቅ ነገር አድርጊ እና ደግሞ ቫይታሚን ዲ ውሰጂ ብሎ እሱም ነው እየወሰድኩ ያለሁት። አሁን ኦልሞስት 5 ወሬ ላይ ጃንዋሪ ነው የጀመርኩት ይሄን ነገር። አሁን ሜይ አይደለም ኦልሞስት 6 ወሬ ነው። አንደኛ ኪሎዬ በቃ አስተካክሏል እዛ ላይ። ሁለተኛ ሆዴ ይባስ እየከበደኝ መጣ። በሴንቲሜትር አላውቀውም በእርግጥ ግን እየከበደኝ መጣ። ሆዴ ራሱን ፍትፍት እያለ ነው እና አስተካከረገ በቃ እዛው ኪሎዬ። እግር ማበጡም ምናምንም ያው ጤናዬ ላይ ብዙ መሻሻል አላየውም። በቃ ምን ማድረግ እንዳለብኝ አሁን ግራ ስለገባኝ ነው ወደ አንተ የመጣሁት። ሮንግ እንደሆነ በየተለበትን 80 መግባት አየሽ፣ ቤተሰቦችሽ ላይ ሂስትሪ እንዳለሽ ገባሽ። ያንን መንገድ ቢቀጥል ኖሮ ምንም ጥያቄ የለውም። አንድ የፈርቲሊቲ ኢሹ ይገጥመኛል፣ ሁለት ደግሞ ዲያቤቲ ትሆናለህ ብለሽ ይህንን መወሰንሽን እጅግ ያደንቃለሁ። እንጂ አይሰማም ነበር። አሁን ግን ደህና ነው ዶክተር። አፕሪሺየት አደርግሻለሁ። ትራይረሲን ነገር ላይ ፌድ ያደረገው ላይ ቅድም ስናወራ ሞቱ ተቀል ያዳልኩትን ፊቶ ፌድ ያደረገው በዚህ ነው። ካርቦሃይድሬት ስለዚህ ፕሮሰስ
ካርቦሃይድሬት ስኳርና ዱቄታማ ምግቦችን ማቆም፣ የካርቦሃይድሬት ሶርሶችን ከቬጂቴብል ማድረግ የኪቶ ዳይት እሳቤ ነበር። መጀመሪያ ላይ ካርብ መቀነስ ያ ሃይ ፋት የሚል ነገር መጣ። ምን ማለት ነው? ፋት ፍሪ ምግብ ነው። ፋት ኢንሱሊን ከፍ ያደርግልና ፋትን እንደፈለጋችሁ ጠጡ የሚል አስተምሮት ነበር ኪቶ ዳይት። አዎ ትንሽ ይንጫጫል ዶክተርዬ፣ እንደቀድሙ ክሊር አይደለም ድምጽ። ታዲያ ምንም እኮ ማድረግ አልችልም፣ ሰፈሬን መቀየር አልችልም። አሁን ይሰማል። ተቀመጥበትን ጠጋ ልበል ትንሽ ቆይና ወደ አስፋልት ነበር። ጫካ ነገር እኮ ገባ ይሻለኛል። እኔ አሁን ሳስበው የኛ ሰፈር ጫካ ነው፣ መምጣት ትችላለህ። እኔ እኮ ተከራይ ስለሆንኩኝ ሰፈር መቀየር ሙሉ መብት አለኝ። ስለዚህ ሰፈራችን አዲስ አበባ ነው፣ ግን ቀራኒዮ የሚባል ሰፈር ነው። በቃ የኔ ቤት ጀርባ አሁን ጫካ ነው። ቀራኒዮ አሁን ከገርጂ ማየት ይችላለሁ። ገርጂ ነው ያለው። ከገርጂ ይታያል ቀራኒዮ። አይ በጣም ሩቅ ነው። ኮልፌ ነው። ኮልፌ ቀራኒዮ። ኮልፌ ቀራኒዮ ለወክ ይመቻል። በጣም ደስ የሚል ቦታ ነው። ለኑሮ ጥሩ ቦታ ነው። ቤቱም ሰፈሩም ቤቱም ርካሽ ሆነ ወይ ወደዛ እመጣለሁ። እሺ ግድ የለም። እሺ ጫካም ካለ ጥሩ ነው ለላይቭና እኔ ኪቶ ፌል ያደረገው እንዳልኩሽ ቅድም ፋት ችግር የለውም። ፋትን ደብድቡ ነበር ኪቶ ጀስት ፋት በቃ ቅድም እንዳልኩሽ አይተነዋል። አሁንም ላይ ያለው ሐሳቤ እንዳልኩሽ ኪቶ የሞተበት ነምበር 1 ምክንያት ሃይ ፋት የሚለው ነገር ነው። ሰውነታችን እንዴት አድርጌ ላስረዳሽ? ፋት በውሃ ይሟሟል አይደል? እስቲ ዘይት አምጪና ውሃ ላይ አድርጊ። ለብቻ ነው የሚቀመጠው? አይቀላቀልም። ስለዚህ ሰውነት ይኸውልሽ ጂነስ ነው። ፋትን የራሱ ማስቀመጫ በጀለት። የትኛው ማንኪያ ዘይት ምትበዩ ሄዶ እዛ ፋት ሴል ላይ ነው የሚቀመጠው። ገባሽ? ሄዶ ከተቀመጠ በኋላ ነው ሰውነት እንደየዲማንዱ እንደየኤክሰርሳይዝ ሌቭልሽ ከዛ ከዲፖ እያነሳ የሚጠቀመው ማለት ነው። ስለዚህ ፋት ኢንሱሊን ከፍ ስለማያደርግ ካርቦሃይድሬት ኢንሱሊን ከፍ ያደርጋል። ፋት ስለማያደርግ በነፃነት ብሉ የተባለው ነገር እትፌል ሰዎች እየፈሩ ታጀምሩ እየፋፉ ታጀምሩ ነው። በዚህ ምክንያት ኪቶ ዳይት ፌል ያደርጋል። እስቲ ኪቶ ዳይት የምታዘዝባቸው ሲቹዌሽኖች አሉ እዚህ ላይ ማናውራቸው እጅግ በጣም የብዙዎችን ህይወት የሚታደግበት ሲቹዌሽን አለ። ጥቂት ለሚባሉ ሜዲካል ኢሹዎች ኪቶ ዳይት አሁንም ይታዘዛል። ከዛ ውጭ ግን ጀነራል ለሜታቦሊክ ኢሹ፣ ለስኳር ህመም ቅልበሳ፣ ለቦርጭ ቅልበሳ፣ ለግፊት ቅልበሳ፣ ለፒሲኦኤስ ፖሊሲስቲክ ኦቫሪ ቅልበሳ ኪቶ ዳይት እንዳልኩሽ ሞቶ ተቀብሯል። በዚህ ፕሮግራም ላይ ምን በሌላ ምክንያት ኪቶ ዳይት ላችሁ ሰው ካለ እሱን ሰው አንዱ ቶሎ ማምለጥ አለባችሁ። ሮንግ ቶታሊ ሮንግ ነው። ስለዚህ እያደረግሽ ያለሽው ነገር አሁንም ቆንጆ ነው፣ ግን ባዶ ስጋ ኦኬ። ምክንያቱም ካርቦሃይድሬት ለመቀነስ ሞክረሽ ፋት ለመቀነስ ሞክረሽና አሁን ደግሞ ባዶ ስጋ እየበላሽ ነው which is totally wrong ኦኬ። ሶ ላይቭ ላይ ያለው ግቡ። እሺ አሁን ይሆነኛል። ይቅርታ ሶሪ ይሰማሻል? አዎ ዶክተር ቦታ መቀየር አለብኝ። እንግዲህ ስራም ላይ አይደለም። አይ ነው ልክ ነው። ገርጂ ላይ ላይቭ እየደበደብን ያሉ ሰዎች ይመስሉኛል። እንግዲህ ራሩ ይኸውልሽ እንግዲህ ባዮሎጂ ላይ ስትማሪ ሃርቢቨረስ፣ ካርኒቨረስ፣ ኦምኒቨረስ የሚል ነገር ተምረናል። እንግዲህ እና ሜሞሪያችን ሩቅ ነው። አንቺ ልጅ ስለሆንሽ ታስታውሻለሽ። ካርኒቨረስ ስጋ ብቻ የሚበሉ ማለት ነው እና አንበሳ ናቸው። ልክ ነው። ሃርቢቨረስ ሳር ብቻ የሚበሉ በሬ ምናምን ፍየል ናቸው። አንቺ ቆይ ኦምኒቨረስ እኮ ነሽ አይደል? ከዚህም ከዚያም ከስጋም ከፕላንትም እንድትበይ ነው ተፈጥሮሽ የፈጠረሽ። ምን ለማድረግ ነው ታዲያ ራስሽን ገድበሽ እንደ አንበሳ ስጋ ብቻ የምትበይው? ገባሽ አይደል? which means
ኳሊቲ ፕሮቲኖች አኒማል ፕሮቲኖች ናቸው። የፕሮቲን ሶርስ ከሱ አድርጊ፣ ከጎን ቬጂቴብሎችን አድርጊ። ኦኬ ገና ወጣት ነሽ፣ ገና ልጅ ነሽ። ስለዚህ ከጎን ያሉትን ፍራፍሬ በመጠቀም ትችያለሽ። እሺ ዶክተር ድፍን ምስር እነ ባቄላን ከጎን ማድረግ ትችያለሽ። እሺ እንግዲህ በቀን ምን ያክል ግራም ፕሮቲን ያስፈልግሻል እሱ ካልኩሌት ማድረግ ይጠይቃል። ግን አትሊስት ዲጂት 3 ዲጂት ማለት 100 ግራምን ለመሻገር ሞክሪ። ከቁመትሽ አንፃር 110 ድረስ 120 ግራም ድረስ አቺቭ ማድረግ ብቻ። ይሄኛው ልክ እንደ ፒል ሳይጎድል በቀን ሁለት ቦታ ከፍለሽ መብላት ከቻልሽ ከጎን ያለው ቅድም ያልኩሽን ሄልዚ ፋትና ሄልዚ ካርቦሃይድሬቶች ከጎን ለማድረግ ሞክሪ። እሱ ላይ ኤክሰርሳይዝ ጨምሪ፣ ነገሮች ይስተካከላሉ። ፐርሰናሊ ማድረስ ካለብን ደግሞ እናግዝሻለን። ከዚህ በኋላ ኪቶ ዳይት የሚለውን ነገር ፕሊዝ ዶንት ዩዝ ቃሉን ማስወገደው። እሺ ዶክተር እሺ ኤክሰርሳይዝ ወክ ማድረግ ነው ያለብኝ ማለት አሁን ባለኝ በስራ ሁኔታ ኖ ወክ 10,000 እርምጃ ለሁላችንም ነው። ማንኛውም ሰው ሁለት እግር ያለው ሰው 10,000 እርምጃ መንቀሳቀስ መቻል አለበት። አንድ እሱ ላይ ደግሞ መስልክ ራስሽን እንደ ቦዲ ቢልደር አስቢ። ኦኬ ቦዲ ቢልደር ምንድነው የሚያደርገው? ጠይቂያቸው ሰፈራቸው ያሉትን ጎረምሶች እነዚህ በቦዲ ምናምን ያሳዩ የሚሄዱትን ጠይቂያቸው። ኳሊቲ ፕሮቲን ያስቀድማሉ ምግባቸው ላይ። ከዛስ በኋላ ክብደት ያነሳሉ። ጂም ቤት ነው የሚያሳልፉት። ጆይን አድርጊ። ጋሽ ባልን የሚያሹና ጆይን አድርጊ ጂም። በዚህ ጋር ኳሊቲ ተመገብሽ ነው የምሬን እኮ ነው የምልሽ። በዚህ ጋር ኳሊቲ ፕሮቲን ተመገብሽ፣ በዚህ ጋር ደግሞ ቁጭ ምትይ ከሆነ አይሰራም። እንደዛ ፕሮቲን ስለበላሽ ጡንቻ አይመጣም። አታባክኒ። እሱ ራይት አማውንት ቅድም በነገርኩሽ መንገድ አድርጊ። ከጎን ቬጂቴብል ተመገቢ። ኤክሰርሳይዝ ላይ አትቀልጂ። ትረስት ሚ በአጭር ጊዜ ፔሬዲሽ ይስተካከላል። ራስሽን ከነፋዘር ከነማዘር መንገድ ትታደጊያለሽ። ልጅነትሽን ትመልሻለሽ። ሁሉ ነገርሽ መልካም ይሆናል። ፐርሰናሊ መታገዝ ካለብሽ እንግዲህ ከኮርስ ቀራኒዮ ገርጂ ወክ አድርገሽ ነይና። እሺ ዶክተር በጣም አመሰግናለሁ። ቫይታሚኑን ልውሰደው አይደል? ያው አላውቅም። አሁን ኢትዮጵያ ውስጥ ሆነሽ ቫይታሚን ዲ ዲፊሸንሲ በ29 ዓመት ሜታቦሊክ ነው። ምን እያልኩሽ ነው? ቦርጫም ያደረገሽ አመጋገብሽ ቫይታሚን ዲ ዝቅ ያለ እንዲሆን ያደርጋል። እኔ አፋር ላይ ትላንት ከአንድ ሰው ጋር ሳወራ ነበር። አፋር እንግዲህ ዘሎስት ፖይንት ኢትዮጵያ ዳሎል ላይ አካባቢ የሚኖሩ ልጆች ልክ እንዳንቺ ቦርጫ የሆኑት ቫይታሚን ዲያቸው ሎው ነው። የፀሐይ ብርሃን አጥተው ነው እነዚህ ልጆች። ዓለም ላይ እንግዲህ እኮ ዘሎስት ቦታ የሚባል ከፍተኛ መውቃት የሚባል ቦታ አፋር ነው። ስለዚህ ቫይታሚን ዲ ፀሐይ ብርሃን ስላላገኘ ሳይሆን ምግብሽ ሮንግ በመሆኑ ነው። እሱ ላይ ፎከስ አድርጊ። ኮመንት ግን ማድረግ አልችልም አሁን ያለሽበትን የቫይታሚን ዲ ሌቭል ማወቅ ስለማልች። እሺ ዶክተር በጣም እግዚአብሔር ይስጥልን ያኑርልን። ቴንክ ዩ